ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ጤና ይስጥልኝ ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ተሻገርን። እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ ገለጹ። የኢትዮጵያ ዜና አገልግሎትና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ለዲሞክራሲያዊ ምርጫ ስኬት የመገናኛ ብዙሃን ሚና በሚል ርዕስ በጋራ ያዘጋጁት መድረክ በአዳማ ከተማ ተካሂዷል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ በመድረኩ ባደረጉት ንግግር እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ ነው ብለዋል። መገናኛ ብዙሃን ብሔራዊ መግባባት በመፍጠር የዜጎችን የፖለቲካ ንቃት በማጎልበትና ተጠያቂነት የሰፈነበት ስርዓት እንዲፈጠር በማድረግ በኩል ትልቅ አቅም አላቸው ነው ያሉት። እንዲሁም በሀገር ግንባታ ህዝብን በማሳወቅና ለተግባር ለማነሳሳት የማይተካ ሚና እንዳላቸው ጠቁመው በተለይም እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ እንደሆነ ገልጸዋል። የምርጫ ሂደቱን ግልጽነትና ተጠያቂነት ባለው መልኩ በመከታተልና በመዘገብ ሰላማዊ፣ ዲሞክራሲያዊ፣ አሳታፊና ተአማኒ ሆኖ እንዲጠናቀቅ ኃላፊነታቸውን መወጣት እንዳለባቸውም ጠቁመዋል። በቀሪዎቹ የምርጫ ቀናትም ይህንኑ ስራቸውን አጠናክረው እንዲቀጥሉ አሳስበዋል። የአውሮፓ ህብረት በኢትዮጵያውያን ላይ ጥሎት የነበረው ጥብቅ የቪዛ ማዕቀብ ሙሉ በሙሉ አነሳ። ይህ ውሳኔ የተላለፈው ማዕቀቡ የተጣለበት ዓላማና መሬት ላይ ያለውን ተጨባጭ የፖሊሲ ለውጥ በጥልቀት ከመረመረ በኋላ ሲሆን ከዚህ በኋላ የቪዛ አሰጣጥ ሂደቱ ወደ ቀደመው መደበኛና የተቀላጠፈ አሰራር የሚመልስ ይሆናል። ለቪዛ ማዕቀቡ መነሳት ዋነኛው ምክንያት ኢትዮጵያ በአውሮፓ ህብረት አባል ሀገራት ግዛት ውስጥ በህገወጥ መንገድ የሚገኙ ዜጎቿን ማንነት በመለየት የአደጋ ጊዜ የጉዞ ሰነዶችን በማውጣትና የመመለስ ሂደቶችን በዘላቂነት በማደራጀት ረገድ ከፍተኛ መሻሻል በማሳየቷ ነው። በኢትዮጵያ ላይ የተጣለው የቪዛ ማዕቀብ ከእንግዲህ አስፈላጊ ሆኖ ባለመገኘቱ የህብረቱ ምክር ቤት የቀደመውን ገዳቢ መመሪያ ሙሉ በሙሉ የሚያፈርስ አዲስ ህግ አውጥቷል። በዚህ አዲስ ውሳኔ መሰረት ላለፉት 2 ዓመታት ተጥለው የነበሩት የሰነድ ማስረጃዎች መስፈርት መጥበቅ እንዲሁም ከአንድ በላይ መግቢያ የቪዛ ፈቃዶችን የመስጠት እገዳዎች በሙሉ ተነስተዋል። በተጨማሪም ለዲፕሎማቲክና ለአገልግሎት ፓስፖርት ባለቤቶች ይደረግ የነበረው የቪዛ ክፍያ ነፃ የማድረግ አሰራር የተመለሰ ሲሆን ከ15 ወደ 45 ቀናት አድጎ የነበረው የቪዛ ማመልከቻ ማቀነባበሪያ ጊዜም ወደ ቀድሞ 15 ቀናት እንዲመለስ ተደርጓል። ይህ አዲሱ የቪዛ ማዕቀብ ማንሻ ውሳኔ ለአባል ሀገራቱ በግል ከተረጋገጠና ማሳወቂያ ከተደረገበት ቀን ጀምሮ ወዲያውኑ በተግባር ላይ የሚውል ይሆናል። ውሳኔው በኢትዮጵያውያን ላይ ተጭኖ የነበረውን የቪዛ መጓተትና ጥብቅ መስፈርቶችን በማንሳት የሁለቱን ወገኖች የጉዞና የዲፕሎማሲ ግንኙነት በእጅጉ ያቃልላል ተብሎ ይጠበቃል። ዘገባው የቢቢሲ አማርኛ ነው። የዲጂታል ኢትዮጵያን 2030 ስትራቴጂ ለማሳካት የዘርፉን የሰው ኃይል ልማትና የፈጠራ ስራዎች አጠናክረው እንደሚቀጥሉ ዩኒቨርሲቲዎች ገለጹ። የዲጂታል ኢትዮጵያ 2030 ስትራቴጂ በታህሳስ ወር 2018 ዓ.ም
በጠቅላይ ሚኒስትር አብይ አህመድ ይፋ መደረጉ ይታወቃል። በዲጂታል ኢትዮጵያ 2030 ስትራቴጂ ውስጥ የከፍተኛ ትምህርት ተቋማት የቴክኖሎጂ ሽግግርና የፈጠራ ስራዎችን ለማፋጠንና የዜጎችን ዲጂታል ክህሎት ለማበልጸግ አስተዋጽኦ አላቸው። ኢዜአ ያነጋገራቸው የጅማ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል አባፊጣ ዩኒቨርሲቲው ከትምህርት ሚኒስቴር ጋር በመተባበር በቴክኖሎጂ የታገዘ የትምህርት አሰጣጥ በመከተልና ከዲጂታል ስርዓት ጋር በማስተሳሰር የዲጂታላይዜሽን ትግበራውን ለማሳለጥ በሰው ኃይል ልማት ላይ እየሰራ መሆኑን ተናግረዋል። የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን በበኩላቸው ዩኒቨርሲቲው የዲጂታል ኢትዮጵያ 2030 ትግበራ ለማሳለጥ በሰው ኃይል ልማት ላይ እየሰራ መሆኑና የአርቲፊሻል ኢንተለጀንስ ሳይበር ሴኩሪቲ የትምህርት መርሃ ግብሮችን ማስተማር መጀመሩን ተናግረዋል። ከዲጂታል ትራንስፎርሜሽን ጋር የተያያዙ የትምህርት መርሃ ግብሮች ለመክፈት እየተሰራ መሆኑንም ጠቁመዋል። የዩኒቨርሲቲው የ5 ሚሊዮን ኮደሮች የማስፋት የተያዘው ግብ ለማሳካት የበኩሉን ድርሻ እየተወጣ እንደሚገኝ የገለጹት ደግሞ የሐዋሳ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ ናቸው። ዩኒቨርሲቲው በአብዛኛው አሰራሩን ዲጂታላይዝ ማድረጉን ገልጸው ዩኒቨርሲቲው ዲጂታል ኢትዮጵያ 2030 ስትራቴጂ ለማሳካት በቁርጠኝነት እየሰራ እንደሚገኝም ተናግረዋል። በኢትዮጵያ የብሔራዊ መታወቂያ ፋይዳ ተመዝጋቢዎች ቁጥር 43 ሚሊዮን መድረሱን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። ዲጂታል መታወቂያን ከ100 በላይ የሚሆኑ የመንግስትና የግል ተቋማት አገልግሎቶች ጋር በማስተሳሰር ዜጎች መረጃን መሰረት ያደረጉ አገልግሎቶችን እንዲያገኙ አስችሏል። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ለሕዝብ ተወካዮች ምክር ቤት ባቀረቡት ሪፖርት እንዳመለከቱት ባለፉት 9 ወራት ብቻ 20 ሚሊዮን ዜጎች ለብሔራዊ ዲጂታል መታወቂያ መመዝገባቸውን ገልጸዋል። ይህም በመላው ሀገሪቱ የብሔራዊ መታወቂያ ፋይዳ ተመዝጋቢዎችን ቁጥር 43 ሚሊዮን እንዳደረሰው ገልጸዋል። በሌላ በኩል በዲጂታል ኢኮኖሚ ወሳኝ የሆነውን የሞባይልና የኢንተርኔት ተጠቃሚዎችን ቁጥር ለማሳደግ በተሰራው ስራ በሀገሪቱ በአጠቃላይ 97 ሚሊዮን ዜጎች የሞባይል ተጠቃሚ ሆነዋል። ከዚህ ውስጥ 84 ሚሊዮን በኢትዮ ቴሌኮም፣ 13 ሚሊዮን ደግሞ በሳፋሪኮም ኢትዮጵያ በኩል የተመዘገቡ ናቸው ብለዋል። የኢንተርኔት ተደራሽነት ለማሳደግ በተሰራው ስራ በኢትዮ ቴሌኮም 49.9 ሚሊዮን፣ በሳፋሪኮም ኢትዮጵያ 11.1 ሚሊዮን በድምሩ 61.1 ሚሊዮን ዜጎች የኢንተርኔት አገልግሎት ተጠቃሚ ማድረግ መቻሉን አንስተዋል። በኢትዮጵያ ሀገር አቀፍ የዲጂታል ትራንስፎርሜሽንን ለማፋጠን ዜጎች አስተማማኝ አገልግሎት እንዲያገኙ ለማስቻል ሰፊ እንቅስቃሴ እየተደረገ ይገኛል። ዘገባው የኢፕድ ነው። የኢትዮጵያ አነስተኛ የመድኃኒት አምራቾች ዘርፍ ማህበር ከ10 ዓመታት በፊት ከውጭ ገቡ የነበሩ የመድኃኒት ምርቶችን በሀገር ውስጥ እንዲመረቱ አስተዋጽኦ ማድረጉን ገለጸ። በሌላ በኩል የዘርፉን የማምረት አቅም ለማሳደግ የምርምር ማዕከላትና አምራቾችን በተቀናጀ መልኩ ማስተሳሰር አስፈላጊ መሆኑ ተጠቁሟል። የዚህን ዜና ዝርዝር ገነት ዘዘው እንደሚከተለው ታቀርበዋለች። በኢትዮጵያ የመድኃኒት ምርት ዘርፍ የተሰማሩ አነስተኛና መካከለኛ አምራቾች ለረጅም ዓመታት የአቅም ውስንነት፣ የላቦራቶሪ ግብዓት እጥረትና የምርምር ድጋፍ እጦት እንደ ትልቅ ችግር እየተፈታተናቸው መሆኑ ይገለጻል። የኢትዮጵያ አነስተኛ የመድኃኒት አምራቾች ዘርፍ ማህበር ፕሬዝዳንት ሐሺም አህመድ እንደገለጹት በማህበሩ ስር 30 የሚጠጉ የሀገር ውስጥ አምራቾች በመድኃኒት፣ በላቦራቶሪ መመርመሪያ ኬሚካሎች፣ በሕክምና ቁሳቁሶችና ዊልቸርን ጨምሮ በተለያዩ የጤና ዘርፎች ምርት ላይ ተሰማርተው እየሰሩ ነው። ሆኖም እነዚህ አምራቾች እያጋጠሟቸው ያሉ ዋና ተግዳሮቶች የቴክኖሎጂ እጥረት፣ የምርምር መሳሪያዎች እጦትና የላቦራቶሪ ግብዓቶች ውስንነት መሆናቸውን ገልጸዋል። በተጨማሪም በሀገር ውስጥ ያሉ የምርምር ማዕከላት፣ ዩኒቨርሲቲዎችና የሳይንስ ተቋማት ያላቸውን እውቀትና ግብዓት ከአምራቾች ጋር በማስተሳሰር የሀገሪቱን የምርምርና የማምረት አቅም ማጠናከር እንደሚገባ አስገንዝበዋል። ይህ ትስስር የውጭ ጥገኝነትን በመቀነስ ኢትዮጵያ በጤና ዘርፍ ራሷን የቻለች ሀገር እንድትሆን አስፈላጊ መሆኑንም ገልጸዋል። አሁን ላይ እንደ እኛ ዘርፍ ማህበር እስከ 30 አሁን 29 ደርሰዋል። እነዚህ ዘርፍ ማህበር አባላቶች የሚያመርቷቸው ለምሳሌ ላቦራቶሪ ሬጀንቶች፣ ላቦራቶሪ መመርመሪያ ኬሚካሎች፣ የሕክምና እቃዎች እንደዚህ ዊልቸር የመሳሰሉትን ሌሎችን በአጠቃላይ ከመድኃኒት ጋር የተያያዙ ነገሮችን የሚያመርቱ አባላት ናቸው። ምናልባት ወደኛ መተው አባል ያላኑ ሊኖሩ ይችላሉ የተወሰኑ። እነሱም ፎር ሹር በቀጣይ ሜምበር የሚሆኑ ይሆናሉ ብዬ አስባለሁ። እውቀቱ አለ፣ ላቦራቶሪው አለ፣ ከዛ አምራቹ አለ።
በቀጣይ ደግሞ ከማርኬቱ ጋር ካለው ጋር ከሶሳይቱ ጋር እነዚህን በማገናኘት አሁን ላይ ያለውን ሀገራችን የማምረት አቅም የመፍጠር አቅም የተሻለ ደረጃ ላይ በማድረስ ከውጭ የሚገቡትን መቀነስ ይቻላል ማለት ነውና ይህንን አቅም በቀጣይ ተነጋግሮ በጋራ የምንሰራበትን ነገር ማስቀጠል ነው። የኢትዮጵያ አነስተኛ የመድኃኒት አምራቾች ዘርፍ ማህበር ባለፉት 10 ዓመታት ቀደም ሲል ከውጭ ገቡ የነበሩ የመድኃኒትና የሕክምና ምርቶች በሀገር ውስጥ እንዲመረቱ ከፍተኛ አስተዋጽኦ ማበርከቱን ገልጿል። ሆስፒታሉን ከውጭ ገቡ የነበሩ የዛሬ 10 ምናምን ዓመት ምርቶች አሁን ላይ በሀገር ውስጥ ነው የሚመረቱት በእኛው አምራች ሴክተር ይሄን ማድረግ መቻል አይ ቲንክ ትልቅ ጥቅም አለው። ለምሳሌ ከውጭ የሚገቡትን ነገሮች ከመቆጣጠር ይልቅ አገር ውስጥ የሚመረቱትን መቆጣጠር ቀላል ነው የሚሆነው። አገር ውስጥ ሲመረት ህብረተሰቡ የተሻለ ሰርቪስ ያገኛል፣ በፈለገው ሰዓት ያገኛል፣ ፕላስ በዋጋም ደረጃ የተሻለ ዋጋ እንዲያገኝ ይረዳዋልና ይሄ አምራች ዘርፍ እንደ ሀገር ብዙ አስተዋጽኦ እያደረገ ነው። በቀጣይም ፎር ሹር እንደዚህ አይነት እገዛዎች የሚኖሩ ከሆነ የተሻለ መሄድ ይችላል ብዬ አስባለሁ። ምናልባት ያው ይሄ የዘርፍ ማህበር አምራቾችን ነው በውስጡ የሚይዘው። አምራቾች ስንል የተለያዩ አምራቾች አሉ። እነዚህ አምራቾችን በአንድ አምብሬላ ውስጥ አድርጎ ሊገጥሟቸው የሚችሉ ተግዳሮቶችን ኦር ደግሞ ሌሎች በችግር ደረጃ ብቻ ሳይሆን አቅምን አሰባስቦ የተሻለ ነገር ላይ ከማድረስ አግባብ ከተለያየ አግባብ ነው የምንሰራው እንደ ሀገር። ከዛ ሀሳቤ ምናልባት ማህበሩ ያው ለትርፍ ያልተቋቋመ ከመሆኑ አንግል እንደዚህ አይነት ነገሮች ላይ ላይገባ ይችላል። ግን በዛ ሴክተር ላይ ያለው የማህበራችን አባላት ያንን ለማምረት ያሉ ችግሮች ካሉ መታገዝ ያለባቸው ነገሮች ካሉ ከሚመለከተው ሀገር ጋር በጋራ እንሰራለን። በቀጣይም በዘርፉ ያሉ ተግዳሮቶች ለመፍታት ከመንግስት ከምርምር ተቋማትና ከባለድርሻ አካላት ጋር በተቀናጀ ሁኔታ እንደሚሰራ ማህበሩ አስታውቋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። የአሜሪካ ሴኔት የኢራንን ጦርነት በተመለከተ የትራምፕን ስልጣን የሚገድብ ረቂቅ የውሳኔ ሀሳብ አጸደቀ። ውጤቱ ለህግ አውጪዎች እንደ ድል ተቆጥሯል። ሸሪፍ ኢማም ተጨማሪ አለው። የዩናይትድ ስቴትስ ሴኔት በኢራን ጦርነት እየተከሰተ ባለው ውዝግብ ሳቢያ ፕሬዚደንት ዶናልድ ትራምፕ ያለ ኮንግረስ ፈቃድ በኢራን ላይ ወታደራዊ ኃይል እንዳይጠቀሙ የሚያግድ ውሳኔ አሳልፏል። ውሳኔውን ለማሳለፍ ማክሰኞ ዕለት በተሰጠ ድምፅ 50 ለ47 በሆነ ድምፅ ውሳኔው አልፏል። ጥቂት ሪፐብሊካኖች ከዲሞክራቲክ ባልደረቦቻቸው ጋር በመሆን ፕሬዚደንት ዶናልድ ትራምፕን በመተቸት ውሳኔው እንዲያልፍ አድርገዋል። የድምፅ አሰጣጡ ቁጥር አነስተኛ ነገር ግን እየጨመረ የሚሄድ ነው ተብሏል። ጦርነቱ የመቋጨት ሁኔታ እየታየበት አይደለም። የተኩስ አቁም ስምምነቱም ቢሆን እየተንገራገጨ ነው። በእነዚህ ምክንያቶች ፕሬዚደንቱን ሃይ ማለት ይገባዋል ነው የተባለው። የፕሬዚደንት ልክ እንደ ታዳጊ ልጅ ነው በጠመንጃ የሚጫወት ሲሉ የዲሞክራቲክ ሴናተሩ የአናሳ ፓርቲ መሪ ቻክ ሹመር ድምፅ ከመሰጠቱ በፊት ተናግረዋል። የጦር ኃይላችንን ከኢራን ጋር ከሚደረገው ጦርነት ለማስወጣት የወሰነውን ውሳኔ የምንደግፍበት ጊዜ ቢኖር አሁን ነው ብለዋል። ይህ ውጤት ለሕግ አውጪዎች እንደ ድል የሚቆጠር ነው። በተለይም ኮንግረስ ማለት ፕሬዚደንት ማለት አይደለም ብለው ወታደሮችን ወደ ጦር ግንባር ለመላክ ለሚከራከሩ ተናግረዋል። ይሁን እንጂ አሁን የተሰጠው ድምፅ የሥነ ሥርዓት ነው። ውሳኔውን ሥራ ላይ ለማዋል ሲሞከር ግን ችግሮች ሊያጋጥሙ ይችላሉ ተብሏል። ማክሰኞ ዕለት ድምፅ በሚሰጥበት ጊዜ 3 ሪፐብሊካኖች በስብሰባው ላይ አልተገኙም ነበር። ይህ ማለት ደግሞ 3ቱ ሪፐብሊካኖች ቀደም ሲል እንደነበረው ጦርነቱን የሚደግፉ ከሆነና በአቋማቸው ከጸኑ የቀረበውን የውሳኔ ሐሳብ ውድቅ ማድረግ ይችላሉ እየተባለ ነው። ነገር ግን የውሳኔ ሐሳቡ በ100 የሴኔት አባላት ቢደገፍም ሪፐብሊካን የሚበዙበት ምክር ቤትም ሊደግፈውና በሁለቱም ምክር ቤቶች በ2/3 ድምፅ ሊደገፍ ይገባል። በዚህ ዓመት የትራምፕ ደጋፊ የሆኑ ሪፐብሊካኖች ቀደም ሲል ቀርቦ የነበረን ተመሳሳይ ውሳኔ ሐሳብ 7 ጊዜ ውድቅ አድርገዋል። እንዲሁም በዚህ ዓመት በምክር ቤቱ በጠባብ ድምፅ 3 የጦርነት ውሳኔዎችን አግደዋል። ማክሰኞ ዕለት የተካሄደው የድምፅ አሰጣጥ በፕሬዝደንቱ ላይ እየጨመረ የመጣውን ጫና የሚያሳይም ነው ተብሏል። በፌብሩዋሪ ወር ማብቂያ ላይ አሜሪካና እስራኤል በኢራን ላይ የጀመሩት ጦርነት በዓለም አቀፍ የኃይል አቅርቦት ላይ እጥረት መፍጠሩና በሀገር ውስጥ የኑሮ ውድነት ማስከተሉም ተገልጿል። ዲሞክራቶችና ጥቂት ሪፐብሊካኖች ትራምፕ ኮንግረስ ፊት ቀርበው ስለ ጦርነቱ ፈቃድ እንዲጠይቁም ጥሪ አቅርበዋል። የትራምፕ አስተዳደር የፕሬዝደንቱ ድርጊት ሕጋዊ እንደሆነና ፕሬዝደንቱ የጦር ዋና አዛዥነት መብታቸው የሚጠበቅ መሆኑን እንዲሁም ውስን የሆኑ ወታደራዊ እንቅስቃሴዎችን ብቻ በማዘዝ ሀገሪቱን የመጠበቅ ኃላፊነታቸውን እንደሚወጡ ተናግረዋል። መረጃው
የአልጀዚራ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ